ክርስቶስ በመዋዕለ ሥጋዌው ሙት ብዙ አስነስቷል ማለት በተለይ በዕለተ ዓርብ አስነስቷል። በአደባባይ ግን ያስነሳቸው 3 ሙታን ነው። ስንት ሙታን? የመጀመሪያ ወለተ ኢያኢሮስ የኢያኢሮስን ልጅ ነው ያስነሳው። ቤት ድረስ ገብቶ ቤት ውስጥ በተኛችበት በሞተችበት ገብቶ ከሞት አስነሳት። ሁለተኛ የአንዲት መበለት ልጅ ታዳጊ ልጅ ገና በ10ዎቹ ዕድሜ ያለ ልጅ ሞቶ ሊቀብሩ ተሸክመው ሲሄዱ መንገድ ላይ ሰው እያለቀሰ እናቱ ከኋላ እየተከተለች ስታለቅስ ክርስቶስ ከመንገድ አስቆሞ የሞተውን ልጅ አስነሳው። እያለቀሰ የመጣው ሕዝብ እየዘመረ ተመለሰ። ስሙ የተመሰገነ ይሁን። ሶስተኛ ያስነሳው መቼ ነው? በስንት ቀኑ? በ4 ቀኑ። አሁን ክርስቶስ ሙታንን መርጦ በዚህ መንገድ ያስነሳበት መንገድ ለኛ ለኃጢአተኞቹ መጽናኛ ነው። ምዕመናን ሞት የሚባለው የሥጋ ሞት አይደለም። እስመ ሞታ ለነፍስ ርሂቅም እግዚአብሔር። የነፍስ ሞት ኃጢአት ነው ምዕመናን፣ ከእግዚአብሔር መራቅ ነው። እኛ እያንዳንዳችን በኃጢአት እንሞታለን። በንስሐ ያስነሳናል እግዚአብሔር፣ ሁላችንን ያስነሳል። ስለዚህ አሟሟታችን እንዴት ነው? የመጀመሪያው ልጅ ያስነሳት የት ድረስ ገብቶ ነው አልኳቸው? ቤት ውስጥ በሞተችበት ማለት ቤተ ክርስቲያን ውስጥ ሆነን የሞትን ሰዎች አለን የለንም? አለን። እያስቀደስን እያወደስን እያገለገልን እየዘመርን ቤት ውስጥ ነን፣ ግን ሞተናል። ስም አለህ ሞተህማል ይላል ዮሐንስ ራእይ። ክርስቲያን ተብለናል፣ ግን ሞተናል። ቤት ውስጥ ሆነን ቤተ ክርስቲያን ውስጥ ሆነን የሞትነውን ሰዎች በቸርነቱ ከኃጢአታችን ያስነሳል። ሁለተኛ ሊቀብሩ ይዘውት እየወጡ አይደለ? ይሄ ደግሞ ከቤተ ክርስቲያን ወጥቶ ጨርሶ ሊጠፋ መንገድ የጀመረ ሰው አለ። መንገድ ላይ እየተለቀሰለት ያለ አይ እሱማ እኮ ተበላሸ እየተባለ ያለ ወደ ኃጢአት፣ ወደ ሱስ፣ ወደ ዝሙት፣ ወደ አመንዝራነት፣ ወደ ክደት መንገድ የጀመረ ሰው አለ። እናቱ ከኋላ ተከትለው ታለቅስ ነበር የተባለችው ቅድስት ቤተ ክርስቲያን ነች። አረ ልጄ ተመለስ እያለች ከቤተ ክርስቲያን ስንወጣ ቤተ ክርስቲያን እያለቀሰች ትከተለናለች። ክርስቶስ ከመንገድ አስቆሞ አስነሳው። ሊወጡ መንገድ የጀመሩትን በቸርነቱ እንደዚህ ይመልሳቸው። ሶስተኛው ስንት ቀን የሆነው? ይሄ ደግሞ ኃጢአት ተቆጣጥሮት ከሞተ ቆይቶ የሸተተ የተበላሸ ተስፋ የሌለው ኃጢአተኛ የሚባል አለ በሰው አይን ማለት 4 ቀን የሆነው የፈረሰ የበሰበሰ ክርስቶስ መቃብሩን ክፈቱት አለ። ማርታ ይሸትሃል አለች። ክርስቶስ በጣም ኃጢአተኛን ሰው ሊቀበል ሲፈልግ ይሸትሃል የሚሉ ሰዎች አሉ። ይሸትሃል ማለት ምን መሰላችሁ? አንዳንድ ሰው አሁን ሰካራም የሆነ ዘማዊ የሆነ ኃጢአተኛ የሆነ ሰው ወደ ቤተክርስቲያን ሲመጣ አይ ይሄ እኮ ለመንፈሳዊ ነገር አይሆንም፣ አለባበሱ ጥሩ አይደለም፣ አነጋገሩ ጥሩ አይደለም የሚሉ አሉ። ይሸትሃል ማለት ይሄ ሰው የቱንም ያህል በኃጢአት ቢሸት ለክርስቶስ ይሸተው አይሸተው። የእግዚአብሔርን ክብር ታያለች። ዝም በያላት። አልዓዛር ውጣ ብሎ ጠራው። ማን ብሎ ጠራው? አልዓዛር። ሰው ከሞተ በኋላ በስሙ ይጠራል? ሬሳው ወጣ ነው አይደል የሚባለው? ትንሽ የተማረ ሰው አስከሬን ይላል፣ ግን ዞሮ በስሙ አንጠራውም። የምንወደው አባዬ እማዬ እንኳን አንድ ነው። እግዚአብሔር ያሳያቸው። በሞተ በጥቂት ደቂቃ ውስጥ ኮንፈራዋለን አይደል? ሬሳው ይባላል። ኧረ ብቻዬን እኔ ከሱ ጋር አልሆንም ይባል። ክርስቶስ ግን አልዓዛር ብሎ ጠራው፣ ሬሳው አላለው። ሌላውን ሰው ሌላ ብሎ አይጠራውም፣ በስሙ ነው የሚጠራው። ዘማዊውን ዘማዊው አይለውም፣ በስሙ ነው የሚጠራው። ሰዎች ሬሳ ሲሉ በኃጢአት ሲጠሩ ክርስቶስ ግን በስም ይጠራል። ሁላችንም በቸርነቱ ይጥራል። ስለዚህ እህቷን በስውር ጠርታ ነይ መምህሩ ይጠራሻል አለቻት። ማርያም ብን ብላ ወጣች። ብን ብላ ስትወጣ ለቅሶ ሊደርሱ የመጡ ሰዎች ሁሉ ልታለቅስ ወደ መቃብር ልትሄድ ነው ብለው ተከትለዋት ግር ብለው ወጡ። ወጣ ኮረብታው ላይ ስትደርስ ክርስቶስ ቆሟል። እግሩ ስር ወደቀች። አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ምን አይነት ቤተሰብ ነው? እህቷ ያለችውን ደገመችው። አንተ ብትኖር ወንድሜ አይሞትም ነበር አለች። አለቀሰች። ሁሉም አንድ ላይ ሲያለቅሱ ክርስቶስ በመንፈሱ ታወከ፣ እንባውንም አፈሰሰ ይላል። ኧረ አስነሳዋለሁ፣ የምን ለቅሶ ነው? ተረጋጉ አላለም ጌታ። አሁን ከ5 ደቂቃ በኋላ እኮ ይነሳል፣ አቁሙ ለቅሷችሁን አላለም። እንባውን አፈሰሰ ይላል። እንደውም አይሁድ እንባውን ሲያፈስ ሲያዩ እንዴት ይወደው ነበር አሉ ይላል። እንዴት ቢወደው ነው? ምን ነው እንዲህ ከወደደው ቀደም ብሎ መጥቶ አያስነሳውም ነበር? እውሩን ያበራ ይህን በሽተኛ መፈወስ ይችል የለ ወይ አሉ።
ይህን ጊዜ ጌታ ወዴት ቀበራችሁታል? እስኪ በሉ ወዴት ቀበራችሁት? መቃብሩ ያለበትን አሳዩት፣ ድንጋዩን አንሱት አላቸው። ማርታ ቀረብ አለችና ጌታ ሆይ 4 ቀን ሆኖታል፣ ይሸታል አለችው። ይኸውላችሁ ቁጭ ብሎ ከጌታ እግር ስር ወንጌል ያልተማረ ሰው ሁሌ ችግር ፈጣሪ። ይሸታል አለችው፣ ገሰጻት። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን አለ። ከዛ ወደ መቃብሩ ቀረበ። አልዓዛር ወደ ውጪ ና አለ። አልዓዛር ወዲያውኑ መግነዙ እንደተጠመጠመ ከመቃብሩ ወጣ ይላል። እግዚአብሔር የተመሰገነ ይሁን።